ከሰሞኑ እንግዲህ እጅግ ሀዘንን የሚፈጥሩ ዜናዎችን እየሰማን ነው። ነፍሷን ይማረውና የለጋዋ ወጣት ቀነኒ አዱኛ ድንገተኛ ህልፈትን ሰምተን እንግዲህ ገና ሀዘናችን ሳይወጣ በትናንትናው እለት ደግሞ ከአርባ ምንጭ ዝጊቲ ንግስ አክብረው እየተመለሱ በነበሩ ምዕመናን ላይ ከባድ የሆነ የመኪና አደጋ ደርሶ 18 ሰው መሞቱን ሰምተን ሁላችንም የበለጠ አዝነናል። ታዲያ ነፍሳቸውን ይማርና ከነዚህ ምስኪን ወጣቶች ጋራ የነበረው ድምፃዊ ጆሲ ኢንዛውስ ወይም ደግሞ ዮሴፍ ገብሬ ስለተፈጠረው አደጋና ከአደጋው በፊት ስለነበሩት እጅግ አሳዛኝ የመጨረሻ ሰዓታት ልብን የሚነካ መልእክት በማህበራዊ ገጹ ላይ አስተላልፎ ነበር። ይህንን ይዘንላችኋል፣ ታደምጣላችሁ። መነሻውን ሐዋሳና ሻሸመኔ ከተማ አድርገው የመጋቢት አቦ ክብረ በዓልን በአርባ ምንጭ ዝጊቲ በማክበር ወደ መጡበት በመመለስ ላይ የነበሩ ምዕመናን ወላይታ ዞን በዴስ ከተማ መሻገሪያ ድልድይ ስር የተሳፈሩበት መኪና ፍሬን ተበጥሶ በመግባቱ ከ18 በላይ ምዕመናን እንግዲህ ከዚህ ዓለም ድካም አርፈዋል። አደጋው ምሽት 12 ሰዓት ተኩል አካባቢ የደረሰ ሲሆን የተሳፈሩበት መኪና ወንዝ ውስጥ የገባ ከመሆኑ የሟቾች ቁጥርም ከዚህ የበለጠ ያሻቅባል ተብሎ ይጠበቃል። በአደጋው የተጎዱ ምዕመናን በወላይታ ሶዶ ኦቶና ሆስፒታል የሕክምና ክትትል እየተደረገላቸው ይገኛል። እንግዲህ እግዚአብሔር ነፍሳቸውን ከደጋጎች ጎን ያኑርልን። ታዲያ ከዚህ ጋር ተያይዞ ጆሲ ኢንዛውስ ወይም ደግሞ ዮሴፍ ገብሬ በፌስቡክ ማህበራዊ ገጹ ላይ ባስተላለፈው አሳዛኝ መልእክት እሱም ከሟቾች ጋር የነበረውን የመጨረሻ ሰዓታትና ከአደጋው በፊት ስለነበረው ሁኔታ እጅግ ልብ በሚሰብር ሀዘን መልእክቱን እንደዚህ ሲል አስተላልፏል። ሞት ክፉ፣ የጻድቅ እረፍት። ምን ብዬ ልጀምር? በከባድ ሀዘን ውስጥ ነኝ። ጻድቁ አቦዬ ገብረ መንፈስ ቅዱስ ለዓመታዊ ክብራቸው እንድገኝ ፈቃዳቸው ሆኖ ደጃቸውን ለመርገጥ አርባ ምንጭ ዝጊቲ አቦዬ ተገኘው። ታላቁ አብይ ጾም እንደመሆኑ በተአምራዊ ጸበል ልንጸበል ቆይታችንን ባደረግንበት ሁኔታ ላይ በንግሱ ማግስት በእናታችን ማረፊያ ቤት ቁርስ እየቀመስን በርካታ የሻሸመኔ ወጣቶች ወደ ግቢ ይገባሉ። ለቤተ ክርስቲያኗ ስጦታና ስለተደረገላቸውም ስለታቸውን ሊሰጡ ገቡ። የኔና የወጣቶቹ ትውውቅ በዚህ ይጀምራል። በመሃል የማህበሩ ሙሴ ወጣት መለሰ ጫካ ጆሲን ስለማናገኘው ፎቶና ቪዲዮ እንነሳ ታሪካዊ ቀን ነው ብሎ ሐሳብ ሲያቀርብ እኔም ከተቀመጥኩበት ተስፈንጥሬ ተነሳው። በእምነት ጥንካሬያቸው ቀናው፣ ኮራውባቸው፣ ደስም አለኝ። የደስታ እንባይን አነባው። በተለመደው ሀገራችን ባህልና መልካም ልማድ መንገደኛ የሚገጥሙ አይታወቅምና እህል ቅመሱ ስላቸው እሺ ብለው በደስታ የመጨረሻውን በረከተ ቁርስ አብረን ቀምሰን ተመራርቀን ተለያየን። ከጠዋቱ 3 ሰዓት ከአጸደ ግቢው ወደ መኪናቸው ጉዞ ጀመሩ። አመሻሹን ከቀኑ 11 ሰዓት ተኩል ላይ ወላይታ ሶዶ በዴሳ ወንዝ ሲደርሱ መኪናው ፍሬን በጥሶ ከተሳፋሪዎች መካከል 15ቱ ምዕመናን ሕይወት ማለፉን ሰማን። እጅግ ልብ ይሰብራል። ማመን ከበደኝ። እነኛ ድንቅ ባለጽናት ኦርቶዶክሳውያን ለካንስ ጆሲን ስለማናገኘው ፎቶና ቪዲዮ እንነሳ ታሪካዊ ቀን ያሉት እስከ ወዲያኛው ስንበት መሆኑን ስረዳ ሞት ክፉ ብዬ ከልቤ መሪር ሀዘን ተሰማኝ። ከሻሸመኔ በፍጹም እምነት ለ5ኛ ጊዜ ዝጊቲ አቦዬ ተሳልመው ተጸብለው ስለታቸውን አድርሰው ለንስሐ በቅተው የቤተ ክርስቲያን ሐዲስ ኪዳን መጽሐፍ ስጦታቸው ላይ ፊርማቸውን አኑረው መስዋዕት መሆናቸው ሲገባኝ የጻድቃን እረፍት አልኩኝ። ኡፍ መሪር ሀዘን። ለቤተሰቦቻቸው፣ ለጓደኞቻቸው፣ ለወዳጅ ዘመዶቻቸው እንደዚሁም ለመላው ኦርቶዶክሳውያን መጽናናትን ይስጠን ብሎ እንግዲህ ድምፃዊ ጆሲ ኢንዛውስ ወይም ደግሞ ዮሴፍ ገብሬ ስለነበረው እጅግ አሳዛኝና የመጨረሻ ሰዓታት ክስተት እንግዲህ በማህበራዊ ገጹ ላይ አስፍሮ ነበረ። የሰንቲው ቤተሰቦች እንግዲህ እንደሰማችሁት ነው የነዚህ ወጣቶች ሀዘን ወይም ደግሞ በተለይ የመጨረሻ ሰዓታቸውን ለሰማ ሰው ምን ያህል እንግዲህ አሳዛኝ ሁኔታን እንደሚፈጥር መገመት ቀላል ነው። በተለይ ደግሞ ለቤተሰቦቻቸው ከባድ ቁስልን
ከባድ ሐዘንን ከባድ ዱብዳ እንደሚሆንባቸው ምንም ጥያቄ የለውም። እንግዲህ ለዚህ ነው አንዳንደኛ የዛሬ ዓመት በኋላ ወይም ነገ በምንለው ህይወት ውስጥ እኛ ላንኖር እንችላለን። ስለዚህ የቀረንን ጊዜ በመንፈሳዊ ህይወታችን በርትተን እንደዚሁም ደግሞ ከሰዎች ጋር በሰላም በፍቅር መኖር እንዳለብን ይህ እንግዲህ ትልቅ ማሳያ ነው። ምክንያቱም ዛሬ እንኑር ነገ እንኑር ነገ እንሞት አናውቅምና ማለት ነው። ለማንኛውም ግን ውድ የሰንቲው ቤተሰቦች ለነዚህ መልካም ወጣቶች ምንም እንኳን የመጨረሻ ጊዜያቸው በቤተ ክርስቲያን ውስጥ መሆኑ ያሳለፉት መልካም ጊዜ ላስታወሰ ሰው የሚያጽናና ቢሆንም ግን ነገር ግን ደግሞ ለቤተሰቦቻቸው ምን ያህል ሐዘን ሊፈጠር እንደሚችል መገመት እንግዲህ ብዙም አይከብድም። ለማንኛውም ግን ለመላው ቤተሰቦቻቸው ለወዳጅ ዘመዶቻቸው መጽናናትን እየተመኘን ለነሱም ደግሞ ነፍሳቸውን በአጸደ ገነት ያኖርልን ዘንድ ለፈጣሪ እየጠየቅን እንግዲህ በዚሁ ተሰናበትን። ውድ የሰንቲው ቤተሰቦች በሚቀጥለው ደግሞ እናንተ ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች የምንገናኝ ይሆናል። በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት ልትሰጡ እንደምትችሉ እየጠቆምን በዚሁ